በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የታዳጊ ወጣቶች ፈተና የሚል ነው። የሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ረዓብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን በዚህ በረዓብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም። ከሙያተኞችህ እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡት። የሰባውን ፍሪዳ አምጥታችሁ እረዱት፣ እንብላም ደስም ይበለን። ይህ ልጅ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቶአልም። ደስም ይላቸው ጀመር። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ የዘመናት ባለቤት፣ የዓመታትም ጌታ፣ የወራት አዛዥ፣ የቀኑም ንጉሥ ነህና በየጊዜውና በየሰዓቱ ቸርነትህን አብዝተሃልና እናመሰግንሃለን። ቅዱስ ጌታችን ሆይ እንዳደርንበት ስሜት እንዳንውል፣ እንደዋልንበትም ስሜት እንዳናድር ሁል ጊዜ ባህር ከፋይ የሆነውን ቃልህን ስለምትልክልን በጨለማችን ላይ ይብራ ያልክ እግዚአብሔር እናመሰግንሃለን። በዕድሜያችን ሁሉ ብዙ ምሕረትህን ያሳየህን ተዘግኖ ከማይጨረሰው መዝገብህ በረከትንና ጸጋን የሰፈርክልን ወዳጆችህ፣ ልጆችህ፣ ዘመዶችህ ተብለን እንድንጠራ የፈቀድክ እግዚአብሔር ባይተዋር ባደረገችን ዓለም ፊት የልጅነትን አክሊል ስለተቀዳጀን ልባዊ ምስጋና እናቀርብልሃለን። ጌታችን ሆይ አንተ ብቻ ጩኸታችንን ከሩቅ ትሰማለህ። አንተ ብቻ ወደ ልባችን ገብተህ ትናገራለህ። አንተ ብቻ በማጽናናት ዘይት ሐዘናችንን የጠቆረውን ፊታችንን ታፈካለህ። አንተ ብቻ አባት ነኝ ብለህ የተሰነጠቀውን ሰባራውን ልባችንን ገጥመህ ትይዛለህ። ቅዱስ ጌታ ሆይ ሁሉ ከአንተ ስለሚገኝ እናመሰግንሃለን። እንደ ቸርነትህ እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን በዚህ ዓለም ላይ የተገኙትን በመልክህ በአምሳሌ የተሰሩትን የሰው ልጆችን ሁሉ አቤቱ ይቅር በል።
አፍቅረ የፈጠርካቸው አንተ አይደለህም ወይ? ወደህ ያዳንካቸው፣ ደምህን ያፈሰስክላቸው፣ ሥጋህን የቆረስክላቸው አንተ አይደለህም ወይ? እባክህ የሠራኸውን የሰው ልጅን እንዲሁ ይቅር በለው። ሁሉንም የምትይዝ ጌታ ሆይ ስለ ታዳጊ ወጣቶችም በፊትህ እንለምንሃለን። ይህ ክፉ ዓለም የጥፋትም ጎርፍ ጠርጎ እንዳይወስዳቸው በአንተ የዳኑና የተረፉ ሃይማኖትን የሚያስቀጥሉ በሙሴ እግር እንደተተካው እንደ ኢያሱ ሕዝብህን የሚያሻግሩ ርስትን የሚያከፋፍሉ እንዲሆኑ አቤቱን እንለምንሃለን። በብዙ ጭንቀት ውስጥ ግራ በመጋባት ውስጥ ስለሚያልፉ ወጣቶች የሚመራ መንፈስህን እንድትልክ ጎበዞችም ራእይ ያሉ ተብሎ የተጻፈው ትንቢት እንዲፈጸም ለወጣቶቻችን ራእይን እንድትሰጥ ተስፋቸውን ሊያከስም ራእያቸውን ሊያጨናግፍ መንገዳቸውን ሊዘጋ ኑሯቸውን በሞት ሊደመድም የወጣውን ክፉ በስም ኃይል በደም ኃይል በዘላለማዊ ሥልጣን ድል እንድትነሳላቸው አቤቱን ማልድሃለን። እንደ ቸርነትህ ለወላጆች፣ ለመንፈሳውያን መምህራን፣ ለአገር መሪዎች ተስፋ የሚሆኑ የልብ ረፍት የሚሆኑ ወጣቶች እንደገና እንዲበቅሉ እንዲያቆጠቁጡ አቤቱን ማልድሃለን። ሞትና ጭንገፋ ያደባባቸው ወጣቶቻችን እንዲድኑ የሞትና የሕይወት ትርጉምን ሳያውቁ ወደ ጥፋት እየሄዱ ያሉ ሁሉ መታገስም አቅቷቸው በአጉል ውሳኔ በታላቅ ጭንቀት ውስጥ እያለፉ ስላሉ ስለ እነዚህ ለጋዎች አቤቱን ለምንሃለን። እንደ ቸርነትህ የትውልዶቻችንን መልካም ነገር እንድታሳየን ሐዘናቸውን ሳይሆን ደስታቸውን፣ ጥፋታቸውን ሳይሆን መመለሳቸውን፣ ሞታቸውን ሳይሆን መዳናቸውን ለማየት የበቃን እንድንሆን እኛም አመስግነን መርቀን ደስ ተሰኝተን እግዚአብሔር ለሀገር ትውልድን አበቀለ ብለን መርቀን የምንሰናበት እንድታደርገን አቤቱን ማልድሃለን። የሚመጣው ቃልህም ለብዙ ወጣቶች የሥጋ ፈውስ፣ የነፍስ መቀደስ፣ የመንፈስም ደግሞ እርካታ እንዲሆን አቤቱን ማልድሃለን። በፊት በቆምን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን ሁሉ በቸርነትህ እንድታስብልን አንተ አባት፣ አንተ እናት፣ አንተ ወገን፣ አንተ አጥር፣ አንተ ቅጥር እንድትሆናቸው አቤቱን ማልድሃለን። ይህንን አገልግሎታችንን በፊትህ በብሩህ ገጽ ተቀበለው። ለብዙዎች መዳን፣ ለእንቆቅልሽም ፍቺ፣ ለመፍትሄም የሚፈለግ አድርገው። አንተ ከባረከው ጥቂቱ ለእልፍ ይበቃል፣ እፍኙም አእላፋትን ይመልሳል። አቤቱ ጥቂቱን አገልግሎታችንን በፊትህ ባርከው። የልባችንን ሸለቆ እንድትሞላው፣ ሐዘናችንን ሁሉ እንድታርቀው፣ ተስፋ ባጣንበት ነገር ሁሉ የእንደገና አምላክ ብርሃንህን እንድታበራው አቤቱን ማልድሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ የታዳጊ ወጣቶች ፈተና የሚል ነው። በእውነት ነገ ከእኛ ይልቅ የወጣቶች ናት። ወጣቶች ነገን የምናይባቸው መስታወቶቻችን ናቸው። ወጣቶች የሀገር በረከት ናቸው። ወጣቶች ያላት ቤተ ክርስቲያን የነገ ተስፋ ያላት ቤተ ክርስቲያን ናት። ወጣቶች ባይኳሉ፣ ባይቀቡ፣ ባይጌጡ፣ ባያሸበርቁ ወጣትነታቸው፣ አፍላነታቸው ብቻውን ውበት ነው። ወጣቶች መሳሳታቸው ብዙ የማያስቀይመን፣
መንገድ መሳታቸው ብዙ እንድንፈርድባቸው የማያደርገን ትኩስ ተማሪዎቻችን ናቸው። ይቺ ዓለም ፈታኝ ዓለም ናት። ገና በተወለዱ ቀን ይችን ዓለም በህመም የጀመሯት፣ ገና በጨቅላነታቸው በስቃይ ውስጥ የሚያልፉ ብዙ ጅምሮች አሉ። በሕይወት ቀትር ላይ ያሉ ብዙ ወጣቶችም ከማያውቁትና ከሚያውቁት ፈተና ጋር እየታገሉ ነው ያሉት። ወጣቶችን እንዲሁም የተጨነቁትን ሁሉ ለመርዳት እንችላለን። የምንረዳበት መሳሪያው ምንድነው ስንል አዛኝ ልብ ነው። የርኅራኄ ልብ የመርዳት አቅምን ያመጣል። ብዙ ሰው አቅም ነው የሚያስጨንቀው ግን ድንጋዩ ልባችን ወጥቶ የሥጋ ልብ ሲሆንልን ማየት ነው። ከራራን አቅም ከኛ ጋር አለ። ካዘንን እግዚአብሔር ሊረዳን ጸጋንም ሊያፈስልን አሻጋሪ ሊያደርገን ከኛ ጋር ነው። ብዙ ወጣቶች ይልቁንም ታዳጊዎች በፈተና ውስጥ እያለፉ ነው። ይህ ትምህርት የሚመለከተው ከ18 ዓመት እስከ 25 ዓመት ያሉትን ወጣቶች ነው። እግዚአብሔር በእነዚህ ትኩስ ኃይሎች ላይ ዓላማ አለው። እነዚህ ትኩስ ኃይሎች በዕድሜ ለገፋን አደራዎቻችን ናቸው። በዚህ ሰዓት ላይ የሚመሰረተው ጽድቅ እስከ ዕድሜ ልክ ይቆያል። በዚህ ሰዓት ላይ የሚጀመር ኃጢአትም እስከ ዕድሜ ልክ ሊቆይ ይችላል። እኛ የእግዚአብሔር መልእክተኞች ነን። እግዚአብሔር ከሚልከን የአገልግሎት ቀጠናዎች አንዱ እነዚህ ታዳጊ ወጣቶች ናቸው። በመግቢያችን ላይ ያነበብነው የሉቃስ ወንጌል ምዕራፍ 15 ቁጥር 11 ጀምሮ የዛሬዎቹን ወጣቶች ታዳጊዎችን የሚወክል አንድ ወጣትን እናገኛለን። የጠፋው ልጅ ሲባል ብዙ ዘመን ሰምተናል። የጠፋን ልጆች መሆናችንን አልተቀበልንም እንጂ ስለ ጠፋው ልጅ ብዙ ዘመን ሰምተናል። ታሪኩ በጣም ይመስጠናል። ከልጁ መጥፋት በላይ የአባትየው ርኅራኄ ይማርከናል። ግን የሚራራ አባት እየሆንን አይደለንም። በጎ ነገርን በሰው ስናየው በትረካ ስንሰማው እንማረካለን። የመሆን ቁርጠኛነት ግን የለንም። በጎነት ጓጉተው እንደሚያዩት ድራማና ፊልም አይደለም። በጎነት ለውጦን ዓለምን የምንለውጥበት የሕይወት ጨው ነው። የጠፋው ልጅ የጠፋውን ትውልድ የሚወክል ነው። የጠፋው ልጅ ከፍቅር ይልቅ ለስሜቱ ዋጋ የሰጠ ነው። የጠፋው ልጅ ከአባቱ ይልቅ ለገንዘብ ዋጋ የሰጠ ነው። እያንዳንዱ ምርጫ የራሱ ውጤት አለው። በዚህ ዓለም ላይ በሕይወታችን ውስጥ በሁለት መንገድ እንማራለን። የመጀመሪያው እግዚአብሔር የሚሰጠን በመምህራን በመጻሕፍት በኩል ነፃ የትምህርት ዕድል ነው። ያንን ካልተጠቀምን
እግዚአብሔር በመከራ በምርጫችን ውጤት እየቀጣ ያስተምረናል። ዛሬ ብዙ ወጣቶች የቅጣት ዋዜማ ላይ ወይም ደግሞ በቅጣት ውስጥ እያለፉ ሊሆን ይችላል። ልብ አድርጉ፣ እግዚአብሔር ማንንም አይቀጣም። ሰውን የሚቀጣው የገዛ ምርጫው ነው። ሰውን የሚቀጣው የገዛ ምርጫው ነው። በመረጥነው እንድንቀጣ ተወስኗል። ታሪኩ ምሳሌው እንዲህ በማለት ነው የሚጀምረው። አንድ ሰው 2 ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው ይላል። የእናት ሆድ ጅንጉርጉር እንደሚሉ ከአንድ ማህፀን የተገኙ ከአንድ አብራክ የተከፈሉ የሁለት ዓለም ዜጋ ሊሆኑ ይችላሉ። ምክንያቱም እምነትን፣ ጠባይን፣ ሞራልን በሚመለከት በዘር የምንወርሰው ሳይሆን በምርጫ የምንቀረጸው ነው። ወላጆቻችን የቀናው መንገድ የቀናው ምግባር ይሄ ነው ብለው ሊያስተምሩን ይችላሉ። እጃችንን ይዘው ግን በሕይወት መንገድ ላይ ሊያራምዱን አይችሉም። ምክንያቱም የሰው ልጅ ነፃ ፈቃድ ያለው ፍጡር ነው። ከ2 ልጆች ወይም ከአንድ ቤተሰብ ውስጥ አንደኛው ቤቱን የሚወድ አንደኛው ደግሞ ቤቱን ለቆ ለመጥፋት የተዘጋጀ ነው። አንደኛው አባቱን የሚያገለግል አንደኛው ደግሞ አባቱን በቁሙ ቀምቶ የሚሄድ ነው። ይሄ ታናሽ ልጅ አስተሳሰቡ፣ እይታው ታናሽ ነበረ። በዚህ ዓለም ላይ የዕድሜ ድሆች የሆኑ የማስተዋል ድሆች የሆኑ የሚያሳዝኑ ናቸው። ታናሹ ልጅ ታላቁ ያልጠየቀውን ጥያቄ ጠየቀ። ታናሹ ልጅ በዕድሜው ለጋ ነው። የንብረት ውርስ የሚጠየቀው አባት ከሞተ በኋላ ኑዛዜ ከተሰማ በኋላ ነው። ይሄ ታናሽ ልጅ ታዳጊ ወጣት የአባቱ ሞት የዘገየበት ይመስላል። አባቴ ሞቶ መቼ ነው የምወርሰው እያለ ከአባቱ መኖር ገንዘብ ጨብጦ ለመብረር ይመኝ ነበረ። አባቱ ሕይወትን የሚመኝለት ገንዘብ ግን ወደ ገደል የሚነዳው መሆኑን አልተገነዘበም ነበረ። ለጋ ወጣቶች ገንዘብን በጣም ከመውደዳቸው የተነሳ ገንዘብን የሕይወት ዋስትና ከማድረጋቸው የተነሳ ብልጭልጩን ነገር ለመያዝ ከመጓጓታቸው የተነሳ ወላጆቻቸው በሕይወት እያሉ ለመውረስ እንኳ ይመኛሉ። ዝቅ ብለን ስናነበው ግን ያ ልጅ አልተመቸውም። አባቱ በዕድሜ ቢበልጥም በንብረቱ ላይ የበላይ ቢሆንም ታናሹን ልጅ ግን መከልከልና ማገድ አልቻለም። ምናልባት የልጁ ጥያቄ ኃይል የቀላቀለ ሊሆን ይችላል። በአባቱ ላይ ጥቃት ለማድረስ ወይም ደግሞ ያ ካልተደረገለት በራሱ ላይ ለመወሰን ጨክኖ ሊሆን ይችላል። ስለዚህ አባትየው ነፃ ፈቃዱን አከበረለት። የሚፈልገውን ገንዘብ በቁሙ አካፈለው። በገንዘቡ እንደማይለማበት እያወቀ ሸኘው። ዛሬም ለጋ ወጣቶች ሌትና ቀን የሚሉን ገንዘብ አምጡ ነው።
ዛሬም አምጡ ነው፣ ነጋ አምጡ ነው፣ ጠባ አምጡ ነው፣ መሻ አምጡ ነው። ምን እንደሚያደርጉት አናውቅም። መስጠት ያስፈራናል፣ አለመስጠትም ያስፈራናል። ልክ እንደ ታናሹ ልጅ ገንዘብህን አካፍለኝ እንዳለው ዛሬም ያሉ ብዙ ታዳጊ ወጣቶች ወላጆቻቸውን በቁም እየተካፈሉ ነው ያሉት። ያ ታናሽ ልጅ የአባቴ መኖር በቂ ነው፣ የአባቴ ፍቅር ከዓለም ፍቅር ይበልጣል አላለም። ራስ ወዳድነት አጠቃው። ምናልባት የሚያያቸው አንዳንድ ወጣቶች ማርከውት ሊሆን ይችላል። ክፉ ባልንጀራ ይዞ ሊሆን ይችላል። ወይም ደግሞ ምኞቱ ጣዖት ሆኖበት ሊሆን ይችላል። አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። አነጋገሩ ደግሞ የፍቅር ይመስላል። ሞትህ ምነው ዘገየብኝ የሚለው ልቡ፣ አፉ ግን ሲናገር አባቴ ሆይ የሚል ነው። ብዙ ታዳጊዎች በሽንገላ አንደበት ወላጆቻቸውን ያባባሉ። አባዬ ሲሉ እማ ሲሉ እንደ ጨው እየሟሙ ወላጆቻቸው የእነርሱ ልጆች እስኪመስሉ ድረስ ወላጆቻቸውን አሳንሰዋል። ብዙ ታዳጊ ትውልዶች በሽንገላ የወላጆቻቸውን የልብ ትርታ በማሰስ የወላጆቻቸውን ሳይኮሎጂ በመከተል በዝባዥ ሆነዋል። በር ቆልፈው ወላጆቻቸውን የሚያስፈራሩ፣ በቀዳዳ እያዩ የሚስቁ፣ ብዙ ሰይጣን የሚጫወትባቸው ታዳጊ ትውልዶችን እያየን ነው። ወላጆቻቸው በእነርሱ ምክንያት በሽተኛ ይሆናሉ። ጤናቸው ይታወካል። እምነታቸው ይናጋል። እንኳን ልጅ ሰጠኸኝ ብለው ያመሰገኑበት ርዕስ ወደ እርግማን ይለወጣል። ለወላጆቻችሁ ሐዘን የሆናችሁ በሰማይ አይደለም የሚከፈለው፣ በምድር ነው። በምድር ነው። እናንተም የማትውጡት የማትተፉት የልጅ ፈተና ነገ ይገጥማችኋል። ነጋችሁን የምታበላሹት የወላጆቻችሁን ቅስም በመስበር ለወላጆቻችሁ መታመምና ጭንቀት ምክንያት በመሆን ነው። የኢትዮጵያ ወጣት ላለፉት 40 ዓመታት እንደ ቅጠል እየረገፈን ያለው የንጉሱ ስርዓት ሊያበቃ አካባቢ ተማርን የሚለው በፈረንጅ ባህል የተጠመቀው የራሱን ጥበብና ከፍታ የጣለው አባቱን አያቅ አያቱን ናፈቀ የሚባልለት ያ ትውልድ ቄሱን በመንገድ አያሳልፍም ነበረ። መምሪያ አብደላ እያለ የሚሳደብ ነበረ። ሼሁን በመንገድ አያሳልፍም ነበረ። ሽበት ሲያይ በሳጭ ነበረ። ስለዚህ እግዚአብሔር ከጠላኸው ብሎ እድሜን ከለከለው። ያለፉትን 50 ዓመታት ስናይ ከ40 ዓመት መዝለቅ እንደ ተራራ፣ እንደ ዳሸን ተራራ፣ እንደ ክሊማንጃሮ ተራራ እየሆነን ያለው። አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ይሄ ልጅ ገንዘቡን መምራት አይችልም። ዕውቀቱ ልምዱ አነስተኛ ነው። ስለዚህ ገንዘብ ይመራዋል። ለማያስተውል ልጅ ውርስ መስጠት ለእብድ ሰይፍ እንደ መስጠት ነው። ራሱንና ሌላውን እንዲጨርስ ባለ አቅም ማድረግ ነው።
ንጉሥሽ ሕፃን የሆነ አንቺ አገር ወዮልሽ ተብሎ ተጽፏል። ብስለት በሌለበት ኃላፊነት ከመጣ ወዮታው ብዙ ነው። የሚፈርሰው ነገር ብዙ ነው። ገንዘቡንም አካፈላቸው ይላል። በትንሹ ሰበብ ትልቁም ተካፈለ። ልብ አድርጉ። የገንዘብ ጥያቄ ያላቸው ልጆች ሌሎችንም ጭምር እያሳደሙ ይመጣሉ። መቼም እንደ ልጅ ደፋር የለም፣ ያለፋበትን የሚጠይቅ። በሌላ ዓለም ላይ ስለተወለደ ብቻ ሰው አይወርስም። ሀብቱን ያፈራው ሰው መፍቀድ አለበት። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ትልቁ ቢካፈልም አባቱ ቤት ቀረ። ታናሹ ግን ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። ከሃይማኖት ሩቅ ወደሆነ፣ ከስነ ምግባር ሩቅ ወደሆነ፣ ከባህል ሩቅ ወደሆነ ሀገር ሄደ። ከዚያም እያባከነ ገንዘቡን በተነ። ገንዘብ የበረዶ ጭብጥ ነው። በያዙት ቁጥር እየሟሟ ነው የሚመጣው። ገንዘብ ስር የለውም። ገንዘብ ከሌለበት የአደጋ መሳሪያ ነው። ሞትን የሚያፈጥን ነው። ገንዘቡን በተነ። ያለፉበት ገንዘብ ለመዝራት አይሆንም፣ ለመበተን ነው የሚሆነው። የበተኑት አይበቅልም፣ የዘሩት ነው የሚበቅለው። ያ የጠፋው ልጅ ገንዘቡን አባከነው፣ አድፋፋው። ከሱሰኞች ጋራ፣ ከዘማውያን ጋራ በመጠጥ በሱስ ጨረሰው። የማያልቅ የመሰለው ገንዘብ ቶሎ አለቀ። ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ረሃብ ሆነ። እርሱ የሚጨነቅ ጀመረ። ከፍቅር ገንዘብን የመረጠ ሰው መጨነቁ አይቀርም። ጥቅምን የመረጠ ሰው፣ ወላጆቹን የገፋ ሰው መጨነቁ አይቀርም። ይህ ዓለም እንኳን ክፉ ሰርተው እንኳን የሚወዱንን ገፍተንበት ደግ አርገውም የሚያስጨንቅ ዓለም ነው። በጎ ሰርተውም የሚያስጨንቅ ዓለም ነው። ሁሉንም ከከሰረ በኋላ፣ ሁሉንም ማለት ምን ማለት ነው? ጤናውን ከከሰረ በኋላ፣ ሰላሙን ከከሰረ በኋላ፣ ገንዘቡን ከከሰረ በኋላ፣ ጓደኞቹን ከከሰረ በኋላ በዚያች ሀገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመረ። የሰላም ረሃብ፣ የእርካታ ረሃብ በዛ ሀገር ላይ ተነሳ። ሁሉን መጨበጥ እንፈልጋለን። ሁሉን ከጨበጥን በኋላ የሚሰማን የባዶነት ስሜት ግን ከመከራ ዘመናችን የሚበልጥ ነው። ሁሉን ለመጨበጥ አትመኙ። ሁሉን የመጨበጥ ባዶነት በምንም ሊሞላ አይችልም። ብዙ ባለጠጎች ይሄ ገጥሟቸዋል። ብዙ ባለስልጣናት፣ ብዙ ዝነኞች የሙላት ባዶነት ገጥሟቸዋል። ማንም የማያውቀው ስቃይ ውስጥ ያልፋሉ። ይጨነቅ ጀመረ። ጭንቀት የብዙ ታዳጊዎች ዕለታዊ አነጋጋሪያቸው ነው። ምርጫቸው ያስጨንቃቸዋል። ከልጅነት ጀምሮ ሳይታከም የቆየው ችግራቸው ያስጨንቃቸዋል። የወላጆቻቸው ነገር አለመስማማት፣ የእናትና የአባታቸው መለያየት ያስጨንቃቸዋል። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም ሪያ ሊያሰማራ ወደ ሜዳ ሰደደው። ሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረ። ለአንድ እስራኤላዊ
ሪያ ርኩስ ነው። ሪያ ማሰማራትም ከእስራኤል ድንበር ውጭ የሚከናወን ነው። ምን ያህል ከቅድስናው ቦታ ከእግዚአብሔር ከተማ እንደራቀ ነው የምንረዳው። እሪያዎች ከሚበሉት ሳር ለመጥገብ ይመኝ ነበር፣ አላገኘም። ሳር ለእሪያ ጥጋቡ ነው፣ ለሰው ግን ምግብ አይደለም። የእሪያን አሰር ይመኝ ነበረ። ምነው ጠጥቼ በተኛውኝ ይላል፣ ጠጥቶ ይነቃል። ምነው ሱስ ውስጥ ገብቼ በተደሰትኩ ይላል፣ ሱስ ውስጥ ገብቶ ይጨነቃል፣ ያለቅሳል። ሌሎች በኃጢአት የሚያገኙትን ጊዜያዊ ደስታ እንኳ ማግኘት አልቻለም። ማደንዘዣው እሱ ላይ መስራት አልቻለም። እውነትን የቀመሰ ሰው፣ ዝማሬን የቀመሰ ሰው፣ ቃለ እግዚአብሔር የቀመሰ ሰው በዓለም ማደንዘዣ መደንዘዝ አይችልም። በመጠጡ፣ በዘፈኑ፣ በዝሙቱ መደንዘዝ አይችልም። ከእግዚአብሔር ጋር ስንሆን ደረጃችንን ከፍ አድርጎታል። በልቡም ይመኝ ነበረ፣ እርካታ አጣ፣ ተሰቃየ። ራሱ ለራሱ ባላጋራ ሆነበት። ራሱ ከራሱ ጋር ችሎት መቆም ጀመረ። የሚከስ ሕሊና ያስጨንቀው ጀመረ። ዛሬም ብዙ ወጣቶች ኪሳራው እንደገጠማቸው ገብቷቸዋል። ነገር ግን ትሁት ሆነው ወደ ወላጆቻቸው ለመመለስ ይቅርታ ለመጠየቅ ትዕቢት ይጋፋቸዋል። አውቃለሁ ባይነት ይጋፋቸዋል። ሲበድል ሲያጠፋ ያለበት መጥፎ አድራሻ ሲገባው ይቅርታ የሚል የሚመለስ ሰው በእውነት የተባረከ ነው። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ወደ ልብ መመለስ። ለካ ይህ ልጅ አባቱ ብቻ አይደለም የገዛ ልቡም ከድቶት ነበረ። ከእውነት ስንፋታ፣ ፍቅርን ከጀርባ ስናቆማት፣ ለጥቅም ስንሰግድ የገዛ ልባችንም ይከዳናል። ወደ ልቡም ተመልሶ ወደ ቀልቡ ተመልሶ ይህ ልጅ በምኞት አብዶ ነበረ። ብዙ ሰው ከነወርቁ ከነጨርቁ በምኞት አብዷል። ተነስቼም ወደ አባቴ ቤት እሄዳለሁ። አባቴ ሆይ በሰማይና በፊት በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞች እንደ አንዱ አድርገኝ እለዋለሁ አለ። የንስሐ መንፈስ አገኘ፣ ተጸጸተ። ብዙ ወጣቶችን ካፈርኩ አይመልሰኝ ነው የያዛቸው። አይ ይሄኛው ባያረካኝ ያኛውን ልሞክረው ይላሉ። አንደኛው ኃጢአት ለሌላኛው ኃጢአት ሪፈር ይጽፍላቸዋል። ይሄ ልጅ ግን የንስሐ መንፈስ ነበረው። ዛሬም የወላጅ ምክር አልሰማ ብላችሁ ወላጆቻችሁ ለገዛ ክብራቸውና ጥቅማቸው ብለው የከለከሏችሁ መስሏችሁ በዓለም ባህር የተዘፈቃችሁ የሄዳችሁበት ነገር የጥያቄ የእንቆቅልሽ የሆነባችሁ ለይቅርታ ተዘጋጁ። የምንድነው በንስሐ ነው። የምንድነው በመመለስ ነው። አለበዚያ የገዛ ራሳችንም ይከዳናል። ይሄ ልጅ ከራሱ ጋር ሲታረቅ ከአባቱ ጋር ለመታረቅ ተሰናዳ። ተነስቶም ወደ አባቱ ቤት መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ምንም ልጁ ቢበድለው በቁሙ ንብረት ቢያካፍለው አባቱ ግን ልጁን ዛሬ የሚወድ ነበረ። ወላጆቻችሁ እንደናንተ አይደሉም። ጀርባ ስትሰጧቸው ጀርባ የሚሰጡ አይደሉም። ወደ ወላጆቻችሁ ቤት ወጣቶች ተመለሱ። እግዚአብሔር የሚባርካችሁ፣
እነዚህን የመጀመሪያ ወዳጆቻችሁን መሪዎቻችሁን ስታከብሩ እንደገና ተጸጽታችሁ ጉልበታቸውን ስትስሙ የዚያን ጊዜ ነው። እግዚአብሔር መንገድ ግልጽ መንገድ ነው፣ ውስብስብ አይደለም። አባቱ ይጠብቀው ነበረ። ዛሬም ልጆች ያመጹብን፣ ጀርባቸውን የሰጡን፣ እንደ መንገዳችን እንደ ሐሳባችን አልሆን ያሉን እንደዚህ አባት በተስፋ እንጠብቃቸው። መኖር የመለወጥ ዕድል ነው። እግዚአብሔር ተስፋ ባልቆረጠባቸው ልጆቻችን ተስፋ መቁረጥ አይገባንም። ፈያታዊ ዘየማንን አስቡ። የቀኙን ወንበዴ ለመሞት 1 ሰዓት ነው የቀረው። በ1 ሰዓት ንስሐ ገባ። በ1 ሰዓት በክርስቶስ አመነ። በ1 ሰዓት ለክርስቶስ መሰከረ። የተዘጋው ገነት 5500 ዘመን የተቆለፈው ቤተ እግዚአብሔር በወንበዴው ተከፈተ። ከአዳም ቀድሞ ገነት ገባ። ተስፋ አትቁረጡ። በተስፋ ጠብቋቸው፣ በጸሎት ጠብቋቸው። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። አባቱ አልፈረደበትም፣ አዘነለት። ያን ሁሉ ንብረት አባክነህ አላለም። ልጄ አንተ ትበልጥብኛለህ፣ ሀብቴ አንተ ነህ አለ። እሰይ በምርጫ ተገረፍክ፣ ምክር የማይሰማ ይሄ ይገባዋል አላለም። ልጁም አባቴ ሆይ በሰማይና በፊት በደልኩ፣ ወደፊትም ልጅ ልባል አይገባኝም አለው። ወላጆቻችንን የምናራራው ጨክነው እንኳ ቢሆን የምናራራው በንስሐ ልብ ነው። እውነተኛ የንስሐ ልብ ስንይዝ እግዚአብሔር ቀድሞ የወላጆቻችንን ልብ ያለዝባል። እንዴት እድለኛ ልጅ ነው! ጨርሶ ሳያልቅ መመለሱ፣ አባቱን በሞት ሳያጣ መገኘቱ። ወላጆቻችሁ ለሞት በጣም ቅርብ ናቸው። ልብ አድርጉ። እውነትን መቀበል አለብን። ወላጆቻችሁ ለሞት በጣም ቅርብ ናቸው። ፈጥኖ መታረቅ፣ ፈጥኖ መስማማት፣ ፈጥኖ መካስ ይገባል። ሲሞቱ ዋይ ዋይ ማለት፣ ሲሞቱ አገር ጠርቶ ተዝካር ማብላት ምንም ትርጉም የለውም። ትርጉም ያለው በቁማቸው ባሳዘናቸው ነገር ይቅርታ ስንጠይቅ ስንክሳቸው ነው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለውን ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡት። ልብስ አልብሱት አለ። ያ ልጅ ልብሱ ተበጫጭቋል፣ ወይ ልብሱ ሸቷል፣ ወይ እርቃነ ስጋውን የመጣው። አልብሱት፣ ሸፍኑት፣ አትውቀሱት። የትላንትናውን ስተቱን ደጋግማችሁ አታውሩ፣ አልብሱት። ሰዎች መሸፈን ይፈልጋሉ፣ መጋረድ ይፈልጋሉ። ዛሬ የእግዚአብሔር ቤት ሳይቀር ሰው ማጋለጫ እየሆነ ነው ያለው። የንስሐው ቤት፣ የመሸፈኛው ቤት ሰው በአደባባይ አንዱ የአንዱን ውስጥ ልብስ የሚገፍበት መሆኑ ያሳዝናል። ከሁሉ የተሻለ ልብስ አልብሱት። ለእጁ ቀለበት ቃል ኪዳን ነው፣ ሃይማኖት ነው። የተመለሱ ልጆቻችሁን ፈጥናችሁ ወደ እግዚአብሔር ቤት አምጧቸው፣ ሃይማኖትን ስጧቸው። ለእግሩም ጫማ ስጡት። መጫሚያው ጠጠሩን፣ እሾሁን፣ የሚዋጋውን ሁሉ የሚያሸንፍበትን ጫማ ስጡት። ጽንዓትን፣ እግዚአብሔር ያስችልሃል ማለትን ንገሩት። የሰባውን ፍሪዳ አምጥታችሁ ረዱት። ቃሉን ስጡት፣ ምክር ስጡት፣ ተስፋ ስጡት። እንብላም ደስ ይበለን፣
ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ደግሞም ተገኝቷል። ልብ አድርጉ፣ ይሄ ልጅ መቃብር አልወረደም። ለካ ምክር አለመስማት፣ ለካ ገንዘብ መውደድ፣ ለካ ለሚወዱን ጀርባ መስጠት የቁም ሞት ነው። ዛሬ ግን ድኗል አለ። አዎ ታዳጊ ወጣቶችን የሚወክል ይሄንን ወጣት ልጅ፣ ይሄንን የጠፋውን ልጅ በጣም ማሰላሰል አለብን። የታዳጊ ወጣቶች ፈተና፣ ይሄ ዕድሜ የሽግግር ዕድሜ ነው። ከ18 ዓመት እስከ 25 ዓመት ያለው ዕድሜ የሽግግር ዕድሜ ነው። ከወላጅ ቤት በአካል ባይወጣም በአይምሮ የሚወጣበት ነው። በሌላው ዓለም ከ17 ዓመት ጀምሮ ሻንጣውን ማስተካከል ይጀምራል። እኛ ኑሯችን፣ ኢኮኖሚያችን ያን ያህል የሚጋብዝ ስላልሆነ 18 ዓመት ልጆች የሚወጡበት አይደለም። ግን የሽግግር ዕድሜ ነው። ከቤቱ ባይወጣም ለኮሌጅ ትምህርት ከቤት የሚወጣበት ነው። ደጅ ደጁን ብቻውን የሚለቀቅበት ነው። መኖር ብቻውን ካላመደው ከሰፈር ጓደኞቹ ወጥቶ በምርጫው ጓደኛ የሚይዝበት ነው። የሽግግር ዕድሜ ነው። የሽግግር ሰዓቶች ብዙ ነገሮች አይረጉም። የተኩስ ድምፆች ይሰማሉ፣ ረብሻዎች ይሰማሉ፣ ዳኝነት ቶሎ አይሰጥም፣ ተጠያቂ አካል አይኖርም። ይሄ የሽግግር ዕድሜ ብዙ መደናገር ያለበት ዕድሜ ነው። በዚህ ዕድሜ ላይ በጸሎት ልንቆምላቸው፣ ሳንነቅፍ መንገድ ልናሳያቸው፣ እየቀደምን ልናስከትላቸው፣ በርቱ ብለን ነገን ልናይላቸው ይገባል። የታዳጊ ወጣቶች ፈተናን እንቀጥላለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። አቤቱ ጌታችን ሆይ በብዙ ፈተና ውስጥ ስለሚያልፉ ወጣት ልጆቻችን በጽኑ እንለምንሃለን። በውስጣቸው ምን እየተከናወነ እንደሆነ አናውቅም። እነርሱም ሊገልጹት ዕውቀቱም ብስለቱም የላቸውም። አቤቱ ማዕበሉን ገስጽላቸው፣ በዕረፍት ውኃ ዘንድ ምራቸው፣ መንፈሳቸውን ተቆጣጠረው። የሰይጣን ፍላጻ እንዳያገኛቸው ስምህ ጋሻ ይሁናቸው። ይባረኩ፣ በዘይትህ ይለምልሙ። የቅዱሳን መላእክት ጥበቃ ከነርሱ ጋር ይሁን። ሞት የደገሰባቸው ክፉ ሞት ለእርሱ ይሁንለት። ጉድጓድ የቆፈረባቸው ሰይጣን ጉድጓዱ ለእርሱ ይሁን። የዘመን ቅዱስ እግዚአብሔር ሆይ እንደ አብሪ ከዋክብት እነዚህን ወጣቶቻችንን ባርክልን። እኛም በእነርሱ ደስ ተሰኝተን መርቀን የምንሄድ አገር ነገ አላት ብለን ተረጋግተን የምንሞት አድርገን። ስለ ሁሉም ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።